በአንድ ሀገር እድገት ጉዞ ውስጥ ቁጥሮች ዝምተኛ ምስክሮች አይደሉም። ይልቁንም የመጻኢ ዕድል አመላካች ኮምፓሶች ናቸው። ለብዙ አስርተ ዓመታት ኢትዮጵያ ስለ ራሷ ቁስና ሀብት፣ ስለ ሕዝቧ ኑሮ ደረጃ የምታውቀው በባዕዳን ተቋማት መነጽር ነበር። የዓለም ባንክ እንዲህ ያለ፣ የዓለም አቀፉ የገንዘብ ድርጅት IMF እንዲህ ተነበየ የሚሉ ትርክቶች የሀገሪቱን ፖሊሲ ሲዘውሩ ቆይተዋል። ዛሬ ግን የትርክት እየተቀየረ ነው። ለዚህም የ3 ዓመት የስታቲስቲክስ ልማት ፕሮግራም ነድፋ የጀመረችው ኢትዮጵያም አመርቂ ውጤት እያገኘች ትገኛለች። የ3 ዓመት የስታቲስቲክስ ልማት ፕሮግራም በመቅረጽ የሆም ግሮን ኢኮኖሚክ ሪፎርም 2 አካል የነበረ ሰፊ ስራ ተሰርቷል። ውጤትን መሰረት ያደረገ አንድ እቅድ፣ አንድ ሪፖርት ስርዓት ከመተግበር አኳያ ሰፊ እርምጃ ተራምደናል። ኢኮኖሚያችንን ለመተንበይ በራሳችን ልጆች፣ በራሳችን ሞዴሎች፣ የኢትዮጵያ የራሷ ሞዴሎች፣ የኢኮኖሚ ትንተና ሞዴሎች ዴቨሎፕ ማድረግ ተችሏል። አስተዳደራዊ መረጃዎችን ደግሞ ስታንዳርዳይዝ ከማድረግ አኳያ የቀሪ ስራዎች ቢኖሩም ሰፊ እርምጃ መራመድ ችለናል። የኢትዮጵያ ስታቲስቲክስ ሉዓላዊነት ሲነሳ ጉዳዩ የቁጥር መረጃዎችን የመሰብሰብ ብቻ ሳይሆን የመረጃ ባለቤትና የውሳኔ ሰጭነት ነጻነት ጉዳይ ነው። ቀደም ባሉት ጊዜያት መረጃዎች የሚሰበሰቡት በወረቀትና በብክነት በታጀበ ሂደት ነበር። አሁን የስታቲስቲክስ አገልግሎት ወደ ዲጂታል ስርዓት መሸጋገሩ ኢትዮጵያ የራሷን ትክክለኛ መረጃ በራሷ አቅም ለማመንጨት ያላትን ቁርጠኝነት ያሳያል። በ3 ዓመቱ የስታቲስቲክስ ልማት ፕሮግራም መረጃን በራስ አቅም በቴክኖሎጂ መሰብሰብና ትንተናዎችን በተለያዩ ዘርፎች ላይ እውን ማድረግም ተችሏል። የኢኮኖሚ ድርጅቶች ቆጠራ በኢትዮጵያ ታሪክ ለመጀመሪያ ጊዜ ነው የተደረገው። በዚህም በሊስቲንግ እንኳን የኢኮኖሚ ድርጅቶች ከ2.6 ሚሊዮን በላይ የሆኑ የኢኮኖሚ ድርጅቶች በኢትዮጵያ ውስጥ እየሰሩ እንደሚገኙ ማምጣት ተችሏል። ከዛ ባሻገር በተለያዩ ዘርፎች፣ በክልሎች፣ በወረዳ ደረጃ ሪፖርት ሊወጣበት የሚችል ትንተና እየተሰራ ነው ያለው። ሌላው ከ23 ዓመት በኋላ የተሰራው የግብርና ቆጠራ ነው። ይሄም እንደዚሁ ጠቅላላ ያሉን ቀበሌዎች ያማከለ ስራ የተሰራበት በወረዳ ደረጃ የተለያዩ የግብርና ምርት ውጤቶችን የፕራክቲስን ጨምሮ ከግብአት አኳያ ሰፊ ጉዳዮች ላይ ሪፖርት ማውጣት በሚያስችል መልኩ ነው የተሰራው። ይሄ ሲሰራ ደግሞ በዘመናዊ ቴክኖሎጂ ጥቅም ላይ ውሏል። ኢትዮጵያ ግዙፍና ውስብስብ የሆነውን የግብርና ቆጠራ፣ የስነ ህዝብ ጤና፣ የስራ ዕድል ፈጠራና የቤተሰብ ኑሮ ደረጃ ጥናቶችን በዲጂታል ታብሌቶች ማከናወኗም ቴክኖሎጂ እንደ ኢትዮጵያ ላሉ ሀገራት አይሰራም የሚለውን አሮጌ አመለካከትም የሰበረ ነው። ይህም የኢትዮጵያ ጉዞ ለሌሎች ታዳጊ ሀገራት ጭምር ተስፋን የሰነቀ ነው። በርካታ የአፍሪካ ሀገራት የልማት አጋሮች ደግፈዋቸው መጥተው በኢትዮጵያ ስልጠና እያገኙ ነው። በዚህ ስራ ምክንያት በግብርና ቆጠራው በተፈጠረ አቅም ከዛም ባሻገር የግመታ ስራ እንዲሰራላቸው የጠየቁ የአፍሪካ ሀገራት አሉ። ይሄንን የግመታ ስራ በሪሞት ሴንሲንግ እና በዲሳት በመጠቀም እያደረግን እንገኛለን ማለት ነው። ላለፉት ረጅም ዓመታት በኢትዮጵያ መንግስትና በዓለም አቀፉ ገንዘብ ድርጅት መካከል የሚወጡ የኢኮኖሚ መረጃዎች ለየቅል ሆነው ቆይተዋል። አሁን ላይ ግን የሁለቱ ወገኖች ትንበያ መስመሮች መገናኘትም ጀምረዋል። ይሄ ትንበያ መቀራረብም በአጋጣሚ የመጣ ሳይሆን በኢትዮጵያ በኩል የታየው የፖሊሲ ለውጥና የስታቲስቲክስ ጥራት ውጤት ነው። በዚህ ዓመት የነበረን እቅድ እና ለፓርላማው ያስገባ ነው 9.2% እድገት እናመጣለን ብለን ነበር። ነገር ግን በ6 ወር ያመጣነው ውጤት ገምግመን ከዚያ በላይ ማደግ ስለምንችል ወደ 10.2 እናሻሽለው ነው ያልነው። ኦሪጂናል እቅዳችን 10 አልነበረም። IMF ምን አለ? የኛ ኦሪጂናል እቅድ 9.2 ነው። IMF የኢትዮጵያ እድገት የ2026 9.3% ይሆናል ብሎ ተንብዮአል። ኦሪጂናል ካቀድነው በ0.1% የተሻለ ማለት ነው። አሁን ካሰብነው 10.2 ደግሞ ከ1% በታች በእኛና በIMF መካከል የትንበያ ልዩነት አለ። የተከበረው ምክር ቤት ላለፉት 20-30 ዓመታት ኢትዮጵያ አድጋለው ብላ ያስቀመጠቻቸውን ትንበያና የIMFን የ20 ዓመታት ከኢትዮጵያ እድገት ትንበያ ጋር ያለው ልዩነት መለስ ብሎ ማየት ይችላል።
ሚኒመም 2% ዲፍረንስ ነበር። ሚኒመም አንድም ጊዜ ከ1% ያነሰ ትንበያ በእኛና በአይኤምኤፍ መካከል በታሪክ ውስጥ ኖሮ አያውቅም። ሁሌም 2 እና ከዛ በላይ በትንበያ ዲፍረንሶች ነበሩ። ዘንድሮ ግን ከ1% በታች ነው በትንበያ እንኳን የምንለያየው። የኢትዮጵያ ስታቲስቲክስ ሉዓላዊነት መረጋገጥ ማለት ዕጣ ፈንታዋን በሌሎች ግምት ሳይሆን በራሷ እውነታ ላይ እንዲመሰረት ማድረግ ነው። በስታቲስቲክስ ልማት ያመጣቸውን ለውጥ በዓለም አቀፍ ደረጃ ያላትን ታማኒነት ከመጨመሩም በላይ ለታቀደው የብልጽግና ጉዞ ሳይንሳዊ መሰረት እየጣለ ይገኛል። ስታቲስቲክስ አሁን ላይ ቁጥር ብቻ አይደለም፣ የሀገርን የነገ ገጽታ የሚሳልበት ትልቁ መሳሪያ እንጂ